እንዳትከተለኝ ዛሬ እንዳትልሽ ድጋሚ እንደመታሽ ካልፈለግሽ ከኔ ጋር አትዳፈሪ። ባይዘ ደስተኛ ሆንኩበትን ነገር ያደረኩት። ሰላም ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ያው ለሁላችሁም እንኳን አደረሳችሁ። ቢያልፍም እንግዲህ ተረዱኛላችሁ ብዬ ተስፋ አደርጋለሁኝ። ስላልተመቸኝ ነበረ እና እንኳን አደረሳችሁ። ሁላችሁም እንኳን አደረሳችሁ ብያለሁ። እንዳትቀየሙኝ። ባገኘሁት አጋጣሚ እንኳን አደረሳችሁ ብያቻለሁ። ያው አላለፈም፣ ምክንያቱም ገና አንድ ዛሬም በዓል ነው። ሁሌም በዓል ስለሆነ ለአንድ ሳምንት እንግዲህ አልፏል ማለት አንችልም። እና ፋሚሊዎች ዛሬ በከባድ ነገር ነው የመጡት። በከባድ ነገር ስላችሁ ሆነ ሁላችንም የሚሰለችን አንድ ነገር አለ። ያው እኔ ብቻ ነኝ ብዬ አላስበው፣ ሁላችንም ሰልችቶናል። እና እሱ ምንድነው እኔ እዛ ቤት መቆየት አልፈልግም። ያው እስከዛሬ ብዙ ተጨቃጨቅን አይደለ? ኢቭን በቃ ወጣለሁም እያልኩኝ አልወጣሁም። ዛሬ ግን የመጨረሻ እንዲሆን ነው የምፈልገው። ምክንያቱም እንዴት ነው እንዳልኳችሁ ነው አይደለ? ድመትና አይጥ በአንድ ቤት ውስጥ መኖር አይችልም። አይጥ ድመቷን ካየች መቆየት እንደማትችለው ድመትን ብቻ ታውቁታላችሁ አይደለ? በአንድ ቤት ውስጥ ሁለት ሰው ጭራሽ ሊኖር አይችልም። ኢቭን የሆነ ጸባይ ያለው ሰው ቢሆን ወይ መልካም ሰው የሆነ ነገር ቢሆን በጣም ተዛልቃችሁ ትኖራላችሁ። ምክንያቱም ከዚህ በፊትም አይታችሁ ታውቃላችሁ። ኖሬበትም አውቃለሁ። ምንም ማለት ተስማምቼ አውቃለሁ ኢቭን ማለት ነው ከዚህ በፊትና ከሷ ጋር ጭራሽ ልስማማ አልቻልኩም። እና ከሱ ጋር በቃ ትግስቴ ዛሬ አልቋል። በቃ አንዳንድ የተፈጠሩ ነገሮች አሉ ይዣቸው አልመጣቸው ይሁን ብዬ የተውካቸው ነገሮች አሉ ማለትና ግዴታ እሱን ደግሞ እንዲህ ነው ብዬ መናገር አልፈልግም። ግን እሱም አበዛው፣ በጣም ነው ያበዛው። በቃ እስከዛሬ እንዴት ልበላችሁ፣ በቃ ማለት አብዛኞቻቸውን እየተሰማችሁ ነው። እኔም ጭራሽ ሊያስከብረኝ አልቻለም። በቃ እንደፈለገች እንድትሆን ፈቃድ እየሰጣት ነው ያሉና ኢቭን ለሱ ብዬ ለፍቅራችን ብዬ ታግሼ እስካሁን የትም አልሄድኩም። አንድ ሳምንት ሊያልፈኝ ነው አይደለ? ይመስለኛል አንድ ሳምንት ሊያልፈኝ ነው። እስከዛሬ ታግሼ ከዛ ቤት አልወጣም። በቃ ግን አሁን ላይ ዛሬ በቅቶኛል። ዛሬ ቀጥለጥ ብዬ ወደ ቤት እሄዳለሁኝ። በቃ ማንም ምንም ነገር ሊያስቆመኝ አይችልም። ምክንያቱም አስቤበታለሁ። በቃ አስቤ የጨረስኩት ነገር ነው። የሆነ ለትንሽ ጊዜ ሰላም ያስፈልገኛል። ለትንሽ ጊዜ ማረፍ እፈልጋለሁ አይደለ? የሆነ ለትንሽ ጊዜ እስቲ ስታወው ሜቢ ስታወው ከገባ አንዳንዴ የሆነ አንዳንድ ሰው በጣም ስታገኙት ምንም ላይ መስላችሁ ይችላልና ስታጡት ግን የሆነ የሚሰማችሁ ስሜት አለና ምናልባት ለትንሽ ጊዜ አጥቶኝ ደና የሚሆን ከሆነ የሆነ ወደ መጀመሪያው ቀልቡ ከተመለሰ እስቲ እናያለና አሁን ላይ ምንም ሊመለስልኝ አልቻለም። የሆነስ ነው የምላችሁ። በቃ ጭራሽ ሊመለስ አልቻለምና የማላውቀው ሰው የሆነ አጥፍተው የሆነ ሰው መናገር እንደማይችል አይደል? የሆነ ነገር ያጠፉ ነገር ኖሮ እንዳይናገር በቃ እሷንም ሂጂ ማለት አልቻለም። የሆነ ስርዓቷ ማስያዝ እሺ ኦኬ አትሄድ እኮ እኔም እየኖርኩ ነው አይደል? አንዳንድ ስርዓት ማስያዝ ያሉበት ነገሮች አሉ። ኢቭን አሁን ትላንትና አይታችኋል አይደል? የሆነ ልጅቷ ድርቅ ትላለች። እኔ ደግሞ እንደዚህ አይነት ደረቅ ሰው በህይወት ያጋጥመኝም አላውቅም። እንደዚህ አይነት ሰው ምንም አይመቸኝም። ለምን ታውቃላችሁ? የሆነ ነገር የእናንተ ካልሆነ አልሆነም ነው በቃ አላ ምንም ማድረግ አትችሉም። የሆነ አሜን ብላችሁ መቀበል የሆነ ነገሮች ላይ ጥልቅ ማለት አስፈላጊ ነው ብዬ አላስብም። ምክንያቱም አንዳንድ ነገሮች መተዋልና ልጅቷ የምትተው አይነት አይደለም። ያው ሜቢ አብዛኞቻችሁ ወይ ግማሾቻችሁ ሊከፋችሁም ይችላል። ምናልባት ደግሞ ያደረኩት ነገር ልክ ነው ብላችሁ ልታስቡ ትችላላችሁ። ያው እንደ አስተሳሰባችሁ ነው። እኔ በራሴ ልክ ነኝ ብዬ ነው የማስበው። ለምን ቢባል እስካሁን ታግሼ እዛ ቤት ቆይቼ የሆነ ጨጓሬን ከመላጥ ከመናደድ የሆነ ቴንሽን ውስጥ ከመግባት ምንም ያተረፍኩት ነገር የለም። ሁሉም ነገር እንዳለ ነው። የሆነ እዛ ቤት ኖሬ አንድ የለወጥኩት ነገር የለም እና ራሴን በጣም እየጎዳው ነው ያለሁት። ኢቭን እሱም እኔ እንጃ አላውቅም እየጎዳሁት ነው እሱም ብዬ አላስብም እዚህ ጋር። ምክንያቱም ምንም በቃ እኔ እንጃ አንድ ጥፋት አልታየኝም፣ እየታየኝም አይደለም። ምንም ብለው ምንም ሊሰማኝ አልቻለም። ስለዚህ ዛሬ ላስከፋው እችላለሁኝ፣ ግን ደግሞ እሱን ማስከፋው እኔም ስለከፋኝ ነው። ገባችሁ ቤተሰብ? እስካሁን እኔ እንዲህ ነው ብዬ የማልነግራችሁ ቀናቶች አለ አይደለ? በጣም ከፍቶኝ አልቅሼ ያሳለፍኳቸው ካሜራ ላይ ያልመጣውባቸው በጣም ብዙ ጊዜያቶች አሉ። በቃ ታቆኛላችሁ የሆነ በውስጤ ይዤ በቃ ያ ስሜቱን ታቆታላችሁ አይደለ? በቃ የማይሆን ስሜት ራሴ እንደተሸነፈ የሆነ እንደወደቀ ሰው ማሳየት አልፈለኩኝም። ጠንካራ ሆኜ ለመጋፈጥ ነበር ችግሮቹን። ግን ደግሞ እሱ ከጎኔ አይደለም።
እሱ ከኔ ጎን ሆኖ ምንም ነገሮችን ለመጋፈጥ ዝግጁ አይደለም። አስወጣት አትወጣም እንዲበል አልልም እንዲ በቃ እሷን ኮንትሮል ማድረግ አልቻለም። ገባችሁ? እሷን ለመቆጣጠር አልቻለም። በቃ ልጅቷ ናት የሆነ ነገር ከፈለገች ታደርጋለች። እሱ ምንም ነገር እየቻለ አይደለም። ኢቭን ትላንትና ነው የምላችሁ፣ የእውነት ነው የምላችሁ ትላንት ባህል ስለሆነ አጋጣሚ እኔም ሊሄድ ነበር ግን እሱ ስለሆነብኝ እንሂድ ስላለኝ ነው እንጂ መጀመሪያ እኔ ለመሄድ አስቤ ነበር ማለት ነው። በቃ ትናንትና በጣም ያናደደኝ ነገር ማስተው ይችላል፣ እሷ እንዳትለብስ ማድረግ ይችላል። ኦኬ አይቻለሁ ቪዲዮን። እሱ ሳይፈልግ እሷ በግድ ነው ያደረገችው እና ቤተሰብ ያው ትናንትና ማይታችኋል አይደለ? እሷ በግድ የሆነ እንዴት እንደሆነ አላውቅምና እስከዛሬ በቃ ፈጣሪን አመሰግነዋለሁ። ታግሺ እዛ ቤት እኔ እንጃ ትግስት ኖሮኝ ሳልናደር ልላችሁ አልችልም። በቃ በጣም ነው ተናድጄ እዛ ቤት የቆየሁት ማለት ነው። እኔ እንጃ ከምነግራችሁ በላይ ግን ደግሞ አሁን ይበቃል ብዬ ነው የማስበው። ይሄ ሁሉ የተናደድኩባቸው ጊዜያቶች የምር ቤተሰብ ማርያምን ቤቴን አፈቀኝ እንዴ። ሰላም አለው የፈለገ ትንሽ ምን ይሁን ብቻችሁን ስትሆኑ እንደው ሞር ደስታ አለ። አንዳንዴ የምናስበው የሆነ ሰው ከሌለ ደስተኛ መሆን እንችላለን፣ ማርያምን እንችላለን። ምክንያቱም የሆነ ነገር የለ ስታዩት ነው የሚገርም። አሁን ከዚህ ጭቅጭቅ ከዚህ የሆነ ነገር ራሴን ሳስበው በጣም ሰላማዊ ኑሮ እንደምኖር ደስተኛ እንደምሆን በጣም እርግጠኛ ነኝ ማለት ነው። ቤተሰብ ያው ዛሬ ጠዋት ነው ማለት አይሚን አሁን እሱ ተኝቶ ሊሆን ይችላል። በጠዋት ነው የወጣሁት። ቤት መጀመሪያ ቤት ሂጄ ነበር። ቤቱን ትንሽ አስተካክየዋለሁኝ። መሄድ እንዳለብኝ እርግጠኛ ዛሬ ምንም ነገር ይፈጠር ምንም ነገር በቃ መሄዴ የማይቀር ነገር ነው። ግዴታ ስለሚሄድ ሁሉ ነገር አዘጋጅቼ በቃ እኔም ተዘጋጅቼ በዛ ወደ ቤቴ ልሄድ ነው ማለት ነው። ተኝቷል እሱ። ያው ሄደን እንግዲህ ቻው ማለት ግዴታ ስለሆነ ነው ቻው ብዬ ወደ ቤቴ ሄደና እንደውም ቤቴ ሳይናፍቃችሁ አይቀርም አይደለ? በቤቴ ገራሚ የሆኑ ነገሮችን አብረን እናሳልፋለን። ከዛ ግን ቤተሰብ እንሂድና ያው የሚፈጠረውን ነገር አብረን እና ሲሄድ ደግሞ ባላያት በጣም ደስ ይለኛል። ከዛ ቤት በሰላም ውልቅ ብል ደስ ይለኛል። ግን ደግሞ የመጨረሻ ስለሆነ ምንም ነገር እታገሳለሁኝ እና እንሂድ ቤተሰብ። ሰሞን እስኮን ምን ነው ተኛክ? እስኮን ምን ነው ተኛክ? ልብስ ቀይረ የት ሄደክ ነው? በጣም ለምተኛ ምን ሰዓት አለብን? ቤት ሄጄ ነበር። ራሴ ጋር ነው የማስተካክለው ነገር ነበረ እና ሄጄ ነበር እና የሆነ ነገር ልልክ ነው። እንዴት እንደምነግርህ እኮ ጨነቀኝ። አሁን ደርሶ ቀደም ሞቲቬሽን ነው ነበር። ደርሶ ግራ ገባኝ። ወደ ቢስ ልሄድ ነው ኖቤ እስከ መጨረሻው ወደ ቢስ ልሄድ ነው። ምን ማለት ነው? ወደ ቢስ ልሄድ ነው። በቃ እዚህ መቆየት አልፈልግም። አስጠላኝ። ገባ? አሁን ለስንተኛ ጊዜ ነው እንደዚህ ምን እንከራ? አሁን ዛሬ መከራከር የሚለም ምንም ነገር የለም። እኔ ሰልችቶኛል። የሚበቃኝ ወደ ራሴ ቤት መመለስ ይፈልጋል። በቆችን አዘጋጅቼ ጨርሻለሁ። ጠዋት ነው ሲጀመር አዘጋጅቼ የወጣሁት። ቤቱ ትንሽ ተዘግቶ ስለነበር እንዲናፈስበት ይች ነበር። አሁን እዚህ መቆየት አልፈልግም። እሷንም ማግኘት አልፈልግም። ቀጥ ብዬ ወደ ቤት መሄድ ነው የምፈልገው እና ቻው ልልክ ነው። እኔ በተኛህበት መውጣት አቅቶኝ አይደለም። የሆነስ ነው ማለት በተኛህበት ቀጥ ብዬ ቁልፋለኝ ከፍቼ ነው የገባሁት። ቀጥ ብዬ መውጣት እችላለሁ። እንደዚህ አይነት ነገር ማንሳት አለ። ልንገርህ አሁን እኔ ቻው ብዬ ልሄድ ነው። ገባ? በፈለግክበት ሰዓት መጣ የምትል ከሆነ መፍትክ ነው። እኔ ግን ይበቃኛል። ምክንያቱም አንተ ምንም እያደረግክ አይደለም። እኔ የሚያስደስተኝን ነገር እስከዛሬ አንድ ነገር እያደረግክ አይደለም።
እኔ አደርጋለሁ ከሱ ወይኔ መድኃኒዓለም እሺ የሚያስፈልግሽን ነገር በሙሉ አደርጋለሁ። መቼ ነው እስካሁን ምን ያደረግከው? እኔ የሚያስደስተኝ ምን ያደረግከው ነገር አለ? እኔን ከማቃጠል ውጭ፣ እኔን ከማናደድ ውጭ ምን ያደረግከው ነገር አለ? እኔን ከማስገመት ውጭ ምንም ያደረግከው ነገር የለም። ገባ? አሁን የሆነ ያለፈውን ነገር እያነሳን እርስ በርስ እንድንወቃቀስ አይደለም። ምንም የምታገሰው ቀን የለም። በቃ እስከዛሬ እኮ በኋላ መጥቼ ማይካለው ብቻ ከዚህ እቃዎቼን አንስቼ ወደ ቤት መመለስ ፈልጋለሁ። ይበን መኪናም ጠርቻለሁኝ። ምን ማለት ነው? መሄድ ፈልጋለሁ። በቃ እስከዛሬ ላ አትሄጂም እንዲህ ስትለኝ ይሁን ልታገስ ይሆን አንተ በጣም ሀምብል ስትሆን የሆነ ነገር ስትናደድ የሆነ ነገር ስትሆን ረጋ ብያለሁ። አሁን ግን በቃ የራሴን ነገር መወሰን የምችለው እኔ ነኝ እንጂ አንተ አይደለም። ገባ? እስከዛሬ በጣም ልንገርህ፣ እስከዛሬ እኔ እንደው በውስጥ ይዤ ሆነ አይደለ? እስከዛሬ በጣም ብዙ ያናደርኩኝ ነገሮች አሉ። ግን ይሁን ብዬ እዚህ ቤት አብሬ እኖራለሁ። 1 ሳምንት ላይ ያልፈኝ ነው እዚህ መኖር ከጀመርኩ። አሁን በቃኝ፣ አልኖርም። በቃ አሁን አንተ ሁሌ አይደለም አንተ ሁሌ ልሄድ ስል በቃ ረጋ ብለህ ታወራኛለህ፣ ቅልስልስ ትላለህ፣ የሆነ ነገር ትሆናለህ። ልክ ልሄድ ስልስ እዚህ ስኖርስ ምንም የሚያስደስተኝ ነገር አንድ ነገር አድርጋ አታውቅም። አንድ ነገር እኔን ለማስደሰት እስቲ እሷ ከመጣች ጀምሮ አንድ ቀን ምን ያደረክልኝ ነገር አለ? የሆነ ነገር አድርጋት ምንም አልላትም። አስወጣት አላስወጣትም። ልብሴን ስትለብስ ምን ስትል ዝም ትላታለች። መሽለታ ተጣላን። የኔን ልብስ እያነሳ ነገ ከነገ ወዲያ ደግሞ ሙሉ ልብሴን እያነሳ ትሰጣታለች። ገባ? ባለፈውም በቃ በእኔ እቅ የሚነካ ሰው አልወድም። ሰጣሃት ፒጃሜን፣ በሱ ተጣላን። ከዛ አሁንም ድጋሜ ጥበቤን ትላንትና አስለበስከ። ብቻ አይመለከተኝም። ገባህ? ያ ሁሉ ነገር ያንተና የእሷ ነገር አይመለከተኝም። እንደ ፍጥር ጥራችሁ መሆን ትችላላችሁ። እስከዛሬ ታግሽ። አሁንም በራስሽ ያብሰለሰልሽ ነገር አለ። ልንገርህ፣ እስከዛሬ ታገስኩክ፣ አንተንም እሷንም ታገስካችሁ። ገባ? አሁን ግን አንገሽግሽ ምን ማለት ነው? እና ግን ያስጠላውሽ፣ ደበርኩሽ? አዎ በቃኝ። ምክንያቱም ምንም እያደረክልኝ ያለው ነገር የለም። በቃ እኔ ደስተኛ እንድሆን እኔ እንዳይሰማኝ እኔ የሆነ በቃ አንድን ቃል ሁሌ መደጋገም ደስ አይልም። ግን ደግሞ እኔ ልታስከብረኝ አልቻልኩም። ገባህ አይደለ? እኔ ደስተኛ እንድሆን እኔ አንድ ሰው ቀና ብሎ እንዳይ ማድረግ አልቻልኩም። ለሷ አሳልፈ እየሰጠኸኝ ነው። እስከዛሬም ለፍቅራችን ስል ነው እዚህ ቤት የቆየሁት። አንድ ቀን ደስተኛ ሆኛላ። አንድ ቀን ምን ልረጋጋ? እሺ እኔ ለመረዳት ቤተሽም ሄድሽ እንትን የምትዩ እኔን አሁንም እኮ ሄደሽ ራስሽን ነው የምትጎጂው አይደል? እሺ ብቸኛ መሆን ነስተስተሽ በጣም ነው የሚያስደስተኝ። ገባህ አይደለ? እስከዛሬ እዛ ቤት ብሆን እንዴት ደስተኛ እንደምሆን እንዴት ጤነኛ እንደምሆን እኔ ነኝ የማውቀው። ግን እዚህ መጀመሪያ ነው ታዲያ ለምን መጣሽ? ገባህ? አንተ የሆነ አንተ ደስተኛ እኔ በመሀከላችን ያለውን ክፍተት እያጠበብሽ መሆኑን እኮ ደስ ብሎኛል። አሁን እኔ እኮ የሆነ ላይ የለፈውበት ነገር ላይ አፈሩ ላይ ውሃ ነው ያርከፈከፍከው። ገባህ አይደለ? ነገሩን እኔ እናንተ ነገርን አስተካክላለሁ ስል አንተ ምስቅልቅሉን ነው ያወጣው። እኔ ለፋለሁ፣ አንተ አትለፋም። እኔ ለፍቅራችን ደክማለሁ፣ አንተ አንድ ቀን ደክማ አታውቅም። አንድ ቀን እኔ እኮ አፈቅርሻለሁ። ፍቅር በአፍ ብቻ ሲሆን ምንም ጥቅም የለውም። ገባህ? በአፍሽ አፈቅርሻለሁ፣ ሌላ ብዙ ሰው የሚል ሰው አይጠፋም። አፈቅርሻለሁ የሚል ገባ ማለት የሚልሽ ሰው ተግባር ሰው ንገሪኝ። በአፉ ማንም ሰው እወድሻለሁ እንደዚህ፣ ግን ፍቅር በአፍ ብቻ አይደለም። ገባህ? የተግባር ሰው መሆን አለብህ። በቃ በተግባር እኔን የሚያሳየኝ አንተ ለኔ ፍቅር እንዳለ እስከዛሬ ዝም አልኩ አይደለም እንዳይሰማክ ብዬ ነው። ግን ደግሞ እኔን ከተሰማኝ በላይ አንተ ምንም አይሰማህም። እስከዛ አይሰማህም። ቢሰማክ እንደዚህ ነገር አታረግም። ቢሰማክ እንደ ጅል የሆነ በቃ እንደ ቴንሽን እንዳትሆን። ኦኬ ወንድነ ነገሮችን በራሱ ማብሰልሰል ይችላል በራሱ ምንም እያደረክ አይደለም። ምንም እንደ ፍቅረኛ ሪስፔክት ልትሰጠኝ አልቻልኩም። እያደረኩሽ እኮ ነው። ሪስፔክት እያደረኩሽ ነው። እና ኦኬ ሪስፔክት እናት በማለት መድኃኒዓለም ሌላኛው ዛሬ እሷንም ልትልኮን ተናግሬ ነው ከዚህ ቤት ሞት ገባ። እስከ ዛሬ አፋን ስከፍትበት በቃ ይሄን ነገር ነው ገባ። እስከ ዛሬ አፋን ስከፍትበት የሆነ ነገር ስትል ዝም ብዬ ታግሼ ላንተ ብዬ ቆይቻለሁ ገባ። ከዚህ በኋላ ግን የማንንም ነገር የምሰማበት ጊዜ አይደለም ገባ። በቅቶኛል ገባ። እስከ ዛሬ ታገስኩልህ ለፍቅር ስል በቃ ነገ ለሚሄድ ሰው እናንተ መጣላት የለብኝ። አንተ ግን መጣላት የለብንም እኮ አንተ ግን የሆነ ሌላ ነገር ውስጥ እየከተትከኝ ነው። የማይሆን ነገር ውስጥ ምንም ደስተኛ ልታረገኝ አልቻልክም። እሺ ደስተኛ መሆን አልቻልኩም። ምንድነው የምትፈልጊው? ምን ማለት ነው? ምንድነው የምትፈልጊው?
ምንድነው የምትፈልጊው? ከዚህ ቤት አንደኛ አይኗን ማየት አልፈልግም። ከዚህ ቤት መውጣት ፈልገሽ ነው? ትችያለሽ። ደስ እያለኝ ነው። አንተ ዝም ነው የምትለው። ሁሌ ሰይነ ነገር በምትናገር ቁጥር ዝም ትላለህ። አትናገረት እንዲባጨቅ ምናምን። አሁን አንቺ ነው ያወራሽ። ማየት ራሱ በጣም ነው የሰለቸኝ ካንቺ በላይ ማለት ነው። እሺ አፍሽን ዝጊ። አይባል ነገር አይባልም። አፍሽን ዝጊ። ነገር አታውሪ። መውጣት ትችያለሽ። ለዚህ ሁሉ ነገር የዳረከው አንተ በጣም አይደለም። ባመጣኸው ምናምን ነገር ነው እኔን እዚህ ጋር እያስቀመጥከኝ ያለው። ባመጣኸው ሰው ነው እሺ። እኔን እያሰደብከኝ ምንም አልረጋጋም። እሺ ነገሮች እንደዚህ በማድረግ ምን የሚፈጠር ነገር አለ? የባሰ እኮ እኔና አንቺ እንራራቃለን ነው። እንዳንራራቅ ከፈለክ አንተ ከኔ ጎን ነበር መቆም የነበረው። እስከዛሬ እኔ ካንተ ጎን ስቆም የነበረው እስከዛሬ እኔ ነኝ አይደል ከጎን ስቆም የነበረው። አንተ ከጎን ቆመህ አታውቅም። የሆነ ነገር ስትል እሷን አልወሰጣትም። የሆነ እሷን ጌታ ሆይ በቃ እንዴት ላስብ ገባ? እስከዛሬ ሁላ ላስብ የነበረው ነገር እንደዚህ ነበረ። ግን ደግሞ በቃ አንተ ትሻለኛለህ፣ ያንተ ፍቅር ይሻላል ብዬ አሰብኩ። ግን ብቻዬን ለምንድነው የምለፈልግ? እኔም እየለፋሁልሽ እኮ ነው። ምንድነው እስቲ አንቺ መልፋት እኔ ቤት ኖሮ እንደዚህ እሷን ከማስወጣት ውጪ ሌላ ምን እያደረግሽ ነው ያለሽ? አፏን ስከፍትብኝ ሁላ ማዳመጤ ላንተ ያለኝ ፍቅር ሁላ ማወቅ አለበት። ማንም አፏን ስከፍትብኝ ቀጥ ብሎ መውጣት አቅቶኝ አይደለም። እሺ ለምንድን ነው እንደዛ የምትደራረጉት? ለምንድን ነው እንደዚህ የምትሆኑት? እስቲ በእግዚአብሔር ዝም አስብላት እንገረኝ። አሁን ማናችሁንም ኧረ በፈጣሪ ኧረ በእግዚአብሔር ሰላም ፈልጋለሁ። በጣም ነው ደስ የሚለኝ ብትወጣ። ዛሬ ምንም ብትምንም ምሳለች ብዬ የምቀረው ነገር የለም። ዛሬ ምንም ነገር ሊያስቀረኝ አይችልም እኮ አውቃለሁ። ምንም ነገር እንደማያስቀርሽ አውቃለሁ። ነገር ግን እኔና አንቺ ነገር ደግሞ እንደዚህ በቀላሉ የሚተው ነገር አይደለም አይደል? ትቻለሁ እያልኩኝ አይደለም እኮ ካልተውሽ ደግሞ እስከዛሬ አንቺ ነው መመርጠው እያልኩሽ እኮ ነው። አላሳየኸኝም። አንቺ ነው ባፍክ እሷ አልገባኝም፣ አይመለከትም። ከዚህ ቤት አስወጣ ስላለ አሁን ግን አልፈልግም። ያንን ነገር ሁላ ላነሳው አልፈልግም። እሷን አስወጣት እንይዝልን መቼም አይደለም። ያድልህ መጀመሪያ አምልጠዋል። መጀመሪያ ሳስመርጥ መጀመሪያ ከዚህ ቤት ውጣ ስልህ ምንድን ነው ያደረገው? እሷ ማስወጣት። እሷ ውለታ አለብኝ። ውለታ አብስ ውለታህ እኔን ያሰጣከው ቢገባ ከዛሬ እንዳታጠኝ ብዬ ነበር። ገባ ግን ውለታህ እኔን ያሰጣል። አሳጥቷል። ምንም በኋላ የእውነት ነው የምልህ። ከአሁን ቻልኩ ባይዜ በጣም ነው ቻልኩክ። ምንም ነገር እንደዚህ በማድረጋችን ይኸውልሽ የባሰ ክፍተት ነው የሚኖረው። ይኑር ክፍተት ገባ ወስሚ ይኑር ክፍተት። ከዚህ በፊት ክፍተት እንዳይኖር ብዬ አሁን በጧት እንደዚህ ተነስተሽ ነገር አለ። አሁን ንብረቴን እንዳትነካ እኔ ራሴና ማርያም እሄዳለሁ። ስነሳት ነው እሺ ልንገር ዞር በል እሺ ዞር እንዳትነካኝ እሺ እኮ እንዳትነካ እሺ አልነካሽም ተረጋጊ ልንገር እሺ ለቀቀው አሁን ቻው ብዬ ልሄድ ነው ሌላ ምንም አይነት ንትርክ አለ ምን ማለት ነው ቻው ብዬ ልሄድ ነው መኪና ውጪ እየጠበቀኝ ነው እሺ ምንም ይሄዳል ችግር የለውም እኔ መክፈል ካለብኝ እከፍለዋለሁ ችግር የለውም አንቺ ከዚህ ቤት ከወጣሽ እኮ ብዙ ነገሮች እንደሚበላሹ ታውቂያለሽ ይሄንን ደግሞ እያወቅሽ ደግሞ እንድትወጪ አልፈለግም እስከዛሬ እንደኖርኩ ትኖራለህ እስከዛሬ እስቲ ኖር ምን አደረክልኝ እኔ እኮ ወይኔ ጌታ ሆይ እቺ ልጅ ስነ ስርዓት ነው ኦኬ ድሮ የኖረች ሰው ናት በቃ አሁን እኔ ምንም ማውራት አልፈልግም ልንገርህ በቃ አሁን አንተ እንደዚህ እንድትሆን አይደለም ታው በቃ ራስህን እንትን እንድል አታርገኝ ብሎክ አታርገኝ አሁን እዚህ ቤት ብኖር ልንገርህ እኔ እዚህ ቤት ብኖር አንደኛ ስለማይሰማኝ ሁለተኛ መልሰህ ትለወጣለህ አንተ እንደዚህ የምትቀጥል አይነት ሰው ብትሆን ለኔ ያለ ፍቅር እንደዚህ ቢሆን ከዚህ ቤት ለቅቄ አልወጣም ነበር ግን አንተ ምንም ያለ ፍቅርን አታሳየኝም ለኔ ያለ ፍቅርን አታሳየው እኔ ልሄድ ስል ሁሌ እኔ ከዚህ ቤት ልሄድ ነው እኔ ልሄድ ነው ስል ለምን ነው እኔ ነገሮችን ለማስተካከል በመኮርኩ ቁጥር እየተበላሹ የሚሆንብኝ እኮ ነው ለምን ነው ማትረጂኝ የቱን ነገር አስተካከልከው በዚህ ከመጀመሪያው ስህተት የሰራኸው መምረጥ ያለብህን ሰው ማወቅ ነበረብህ የሚጠቅምህን ሰው ለይተህ ማወቅ ነበረብህ ትልቅ የሰራኸው ጥፋት የማይጠቅምህ ሰው ላይ መውደቅህ ነው ካንቺና ከሷ እያስመረጥሽኝ ነው ያለሽው
ልንገር መጀመሪያ እኮ ሳልፈልግ ራሴን ውድድር ውስጥ ከተትኩ ገባ ቢያንስ እንኳን ከህይወታችን እንድታስወጣት ብዬ እኮ አንቺ ወይ እሷን ከዚህ ቤት አስወጣት ወይ እኔ እኖራለሁ አልኩ ግን አንተ ልትመርጥ ዝግጁ አይደለም ስለዚህ በራሴ እመርጣለሁ ነው ውሳኔን እመርጣለሁ ገባ እንዳለች አንተን አላስፈቅድ የእውነት ነው እንዳለች አላፈቀደን እየጠየቅኩ አይደለም ባይዘ ዛሬ አትወጪም ስላልከኝ የሆነ ነገር ስላልከኝ ምንም የሚለወጥ ነገር የለም ገባህ አይደለ እስከ ዛሬ ዝም ያልኩት በእኔና አንቺ ምክንያት ብዙ ነገሮች ሊፈጠሩ ይችላሉ አሁንም የምታስቢው ነገር ቤት ሆነሽ የምታስቢው ነገር ሌላ ይሆናል ምንም ነገር አላስብም በቃ ትንሽ ካንተ መራቅ ለጊዜው ከራሴ ጋር ብቻ መሆን ነው የምፈልገው ገባ ካንተ ጋር ምንም የሆነ ልክ አይደለህም ጤነኛ የሆንክ አይደለህም ከኔ ተለይተህ አይደለም መቼም አልጸጸትበትም የተጸጸትኩበት እዚህ ቤት መምጣቴ ነው ገባ የተቆጨውበት እንዲሰማኝ ያደረገኝ እዚህ ቤት ውስጥ መጥቼ ከሷ ጋር አንድ ሁለት የተባባልኩበት ጊዜያቶች ናቸው በጣም ነው ማረም ነው እርግጠኛ ነኝ እንግዲህ ሰላም ይኖረኛል ልንገር አሁን ዛሬ እኔ እርግጠኛ ሆኜ ነው የመጣሁት ቆይ የአንቺ ችግር እሷ እስከሆነች ድረስ እሷም ትንሽ ጊዜ ነው ያላት ለምንድን ነው በእኔና አንቺ መሀል ክፍተት ነው እያልክ ወር ሊሆነን ነው ገባ 15 ቀን ሁሉ ሆነናል ይመስለኛልና ትንሽ ጊዜ እያል ራሴን የማይሆን የሆነ ዲፕሬሽን ውስጥ መክተት አልፈልግም የማይሆን ጭንቀት ውስጥ መግባት አልፈልግም ምን እሺ አጠገቤ እያለሽ ምን ሊፈጠር ይችላል አጠገቤ አይደለህም ከኔ ጋር አይደለህም ምንም ነገር ላይ እየተሞገትክልኝ አይደለም ሶ ቤት አለኝ ቤት ይሄዳለሁ ማልፈልገውን ሰው ማየት የሌለብኝ ሰው አለ ያንሳሽ ለምን ያዋራሽ ሰው ዛሬ ልጅ በእጄ ሰበብ ለመጨረሻ ጊዜ ሰበብ እንድትሆኝብኝ አልፈልግም በሰላም ልውጣበት የት ነው የምትወጪው ለማንኛውም እንደሚጸጽትሽ ነግሬሻለሁ ለምንድን ነው ምንም ማውራት አትችልም እኔ ላይ አንቺ እንደዚህ ነሽ አንተ ማለት ትችላው አንቺ እንደዚህ ነሽ አንቺ ሁሌ በራስሽ አንቺ አግሬሲቭ ይሆንሽባት እንዴት ነው እሺ እንዴ እሷን ደስተኛ ሆኜ ላውራት መልካም ሰው ሆና ያደረገችሽ ነገር የለም እኮ እሺ ለማንኛውም ቻው እሺ እኮ ለቀቀኝ ቦስ ይያዛው ዘበለኝ ደግሞ ሁለት እንዳትከተለኝ ገና አልደበደብኳትም ማርያምን እንደፈለግኩት እንደውም ሳልመታት ነው እስከ ማነስውፋት አሁን አንተም ይገባና ከፈለግ አዋራት አትከተለኝ ለቀቀኝ አትከተለኝ ገባህ አይደለ እሺ አልከተለሽም እንደዚህ በማድረግ ደስተኛ ትሆኛለሽ ወይ ተረጋግተሽ ነገሮችን እንደመወሰን አትቸኩይ። ምንድን ነው አንዴ እንደዚህ ትደበጧት? ምንድን ነው ያለሽው? ገባህ አይደለ? እስከ ዛሬ ታግሼ ቆየሁ። ይገባ ታግሼ ካለ እሺ ታግሰሽኛል አውቃለሁ። ነገር ግን እንደዚህ በማድረግሽ ደግሞ ማንንም የጉዳሽ እንዳለ ታውቂያለሽ። ገና ወጥቼ ደግሞ ድጋሜ እንዳልደበደቡ ምን ማለት ነው? እንዳልደበደባት አሁንም ድረስ ሁሌ የሚያሳስበው ስለሷ ነው። ሁሌ መሟገት የምትፈልገው ስለሷ ነው አይደለም። እጅሽን ለምን ታነሻለሽ? እንኳን ማንሰውባት አይደለም። እሺ እንደዚህ በማድረግሽ ማንንም የሚጠቀም እኮ የለም። አሁን ማርያም ነው የምለው ውስጤ ሀሴት ተሰምቶታል። እንዲህ ደግሞ ድጋሚ ድርግም ባደርጋት ደግሞ የሚሰማኝ ደስታ። ለማንኛውም ካንተ ጋር ጨርሻለሁ። እሺ የሚያወጣኝ መጣል የሚያወጣኝ መርጫለሁ እና የምታወጪኝ እኮ ነሽ። ለምንድን ነው የማትረጋጊው? ምርጫ ኃይል አሳየኝ አይደለ እኮ የኔ ምርጫ አንቺ ነሽ እያልኩሽ እኮ ነው። ለምንድን ነው በኋላም ትጸጸችበትን ነገር ታደርጊው? ትጸጸችበታለሽ